ሄሎ አቤት። እንኳን ደስ ያለህ። እንኳን አብሮ ደስ ያለን። እጅግ በጣም የሚገርም ነው። ዓለምን ያስደመመ ውጤት ነው። እንደው ግን ለዚህ ለክብረ ወሰን ነበር የተዘጋጃችሁት? አዎ ለክብረ ወሰኑ በደንብ ተዘጋጅተን ነበር። ያው እኛም ተዘጋጅተናል፣ ሌሎችም ስለተዘጋጁ በጥቂት አዲስ ለማራቶን መሆኑ ራሱ ነው እንጂ ለሁለቱም ክብረ ወሰን ነበር የተዘጋጀ ነው፣ ለሴትም ለወንድም። በጣም የሚገርም ነው። ለክብረ ወሰን ስትዘጋጁ አዲስ አበባ ነው የተዘጋጃችሁት? አዎ አዲስ አበባ። ለብቻው ነበር የምታሰራቸው? ለብቻው ነው ወይስ ከቡድኑ ጋር ነበር የምታሰራቸው? ከቡድኑ ጋር ነበር የምታሰራቸው። ትግስት ብቻዋን ትሰራ ነበር። የኬንያው ልጅ ብዙ ልምድ ያለው ልጅ ነው። ብዙ ማራቶኖች ሮጧል እና የልምድ ጉዳይ ነው፣ የአስፓልቱን የመልመድ ጉዳይ ነው እንጂ ዮሚፍ ከሱ የሚያንስ ልጅ ሆኖ አልነበረም በውድድሩ ላይ ነው። ስለዚህ ከዚህ የባሰ ለማውረድ ሀሳብ አላችሁ? እንግዲህ ዛሬ አሁን ተሮጧል ይሄኛው። ኦኬ እናስባለን። ሁል ጊዜ ለታላቅ ነገር ነው የምናስበው፣ ለተሻለ ነው የምናስበው እንጂ እዛው ላይ ቆመን ስለማናስብ እስቲ ከገባን በኋላ እናስብበታለን። ታስቡበታላችሁ። ሰባስቲያን ሰው የተባለው የኬንያዊ አትሌት አዲዳስ ነው። አንተም አዲዳስ ነህ። አንድ ማኔጅመንት ናችሁ እንዴ? አንድ ማኔጅመንት ነን። አንድ ማኔጅመንት አትሌቶች ናችሁ? የአንድ ማኔጅመንት ቡድን ናችሁ ማለት ነው? ትክክል። ኦኬ። በጣም የሚገርመው ብዙ ሰው ከዚህ በፊት ኃይሌ ገብረስላሴን ብዙ ሰው ሲናገር በጣም ከባድ እንደሆነ በዚህ ሰዓት ሊገባ እንደማይቻል ነው ሲነገር የነበረው እና ዛሬ አንተ አድርገኸው አሳይኸን። አንተ ሁለታችሁም አፍሪካዊ ናችሁ። የኬንያው አንተም አፍሪካዊ። ምን ተሰማህ? እንደው የመጀመሪያ ብትሆን ደስ ይልህ ነበረ? እኔ ሪከርዱን ብሰብረው በጣም ደስተኛ ነበርኩ። ባርሴሎና ላይ በትዕግስት በፎይተን የዓለም ሪከርድ ሞከርን ወደ ሀገር ለመመለስ። ሁለተኛው ሰዓት ሆነ። አሁንም ዛሬም በዮሚፍ ሞከርን። ከኛ በላይ ስለተዘጋጁ እዛ ከደረስን በኋላ ተሸነፍን። እንግዲህ አሁንም እናስባለን ወደፊት። ያው ፎቴን ተስፋዬ በመጀመሪያ ማራቶኗ ይሄን አስገራሚ ውጤት አመጣች። ዮሚፍ ቀጫም በመጀመሪያ ውጤቱ ይሄን ነገር አመጣ። እንደው ሚስጥሩ ምንድን ነው? ለስራ ትኩረት ሰጥተው መስራታቸው ነው። በቃ መስራታቸው ነው። ይኸው ትዕግስት ሶስተኛው ዓለም ሪከርዷ ነው። ይህ ሁሉ በጣም የሚያስደንቅ ነው። ከተወዳደረቻቸው ማራቶኖች ዓለም ዋንጫና ኦሎምፒክን ብቻ ነው በሁለተኝነት እና የመጀመሪያዋን ለንደን ነው በሁለተኝነት የጨረሰችው። በዓለም ላይ እንደዚህ አይነት ኮንስታንት አትሌት ፈልገህ በአይንህ አታገኘውም። በጣም ትልቅ ውጤት ነው። አይገኝም። በጣም ኮንስታንት የሆነች አትሌት ናት። ያው ነው እንግዲህ ገመዶ ትዕግስት 2:10 ቤት ለመግባት ማለት ነው። 2:10 ለመሮጥ ከ2:10 በታች ለመሮጥ የመጀመሪያው አትሌት ለመሆን በጣም ትፈልግ ነበርና ቁጭቷን ነግራኛለች። ሌላ ሰው ተቀድሞባት 2:10 መሆኗ እንደው ገመዶም ከልፋቱ በወንዶችም አንተ ያሰብከው 2:00:35 ክብረ ወሰኑ ከዛ በታች ለመግባት ነበረ በሁለት ቤት ወይስ ከአንድ በታች ገባዋለሁ ብለህ ነበረ? ዛሬ የዓለም ሪከርዱ ከ35 ነው እንጂ የታሰበው እንትኑ አልታሰበም። ኦኬ፣ ከ35ቱ ብቻ ነው የተገመተው። ከግምት ውጭ ነው እናንተ የሚሆነባችሁ? ከአንድ በታች አየሩ ስለሰጠ ነው እንጂ ለንደን ላይ ይህን ሰዓት መሞከር በጣም ከባድ ነው።
እጅግ በጣም ከባድ ነው። አንደኛ እኮ ያስገረመው የሚገርመው ነገር ይሄ ነው። ስለዚህ ሁለት በትዕግስት አሰፋ 2-10 በታች በኬንያ ተወሰደባችሁ። አሁንም ከ2-0 በታች አሁንም በኬንያ ተወሰደባችሁ። ስለዚህ ነገ ክብረ ወሰን ለማሻሻል በሁለቱም ጾታ ትሰራለህ? አስባለሁ። ፈጣሪ ከኛ ጋር ካለ እንግዲህ ፈጣሪ ነው የሚወስነው። እኛ እንሞክራለን፣ እኛ ለማድረግ እንሞክራለን። እሺ ኦኬ ዮሚፍ ቀጀልቻ በ10,000 በ5,000 እንደሚጠበቀው በዓለም ላይ በኦሎምፒክ በዓለም ሻምፒዮናዎች ላይ በጣም ብዙ የለፋ ልጅ ዲሲፕሊን የሆነ ልጅ ነው እና አሁን ማራቶን ላይ ተሳካለት ማለት እንችላለን? አሁንም ይቀረዋል። አባባሌ ገብቶሃል? በኦሎምፒክ በዓለም ሻምፒዮናዎች ላይ እንደሚጠበቀው ሻምፒዮን ሳይሆን ቆይቷል። አሁን ግን ማራቶን ጅምሩ በጣም አሪፍ ነው። ስለዚህ ወደፊት እንደ ኢሉድ ኪፕቾጌ ወይንም እንደ ሌሎች የማራቶን ላይ የጎዳና የማራቶን ሯጮች የተሳካ አትሌት ለማድረግ እቅዳለህ? እንደ ታምራት ቶላ? አዎ እናደርጋለን፣ እንሞክራለን። መሞከር ነው፣ ሁሉ ከሙከራ በኋላ ነው የሚገኘው። አዎ በጣም የገረመኝ ደግሞ ራሱ የታምራት ቶላ ነው። በእንዲህ አይነት ብቃት በእንዲህ አይነት ሰዓት መጨረሱ ራሱ የታምራት ራሱ ጥንካሬ እኔ ከዮሚፍ ያልተናነሰ ነው ያየሁት። እና እሱን እንዴት አየኸው? ታምራት ማለት ያልተወራለት ጀግና ነው። ታምራት ለሀገራችን በክሮስ ካንትሪ ሜዳሊያ አምጥቷል፣ በ21 ሜዳሊያ አምጥቷል። እንደገና ደግሞ በዓለም ዋንጫ ማራቶን ሲልቨርም ወርቅም አምጥተዋል። ኦሎምፒክም ላይ ሁሉንም አምጥተዋል። በዚህች ዓለም ሁሉንም ፊልድ ላይ ሜዳሊያ ያመጣ አትሌት ለዓለም ዋንጫና ኦሎምፒክ ላይ ሜዳሊያ ያመጣ እንደሱ የለም። በትራክም 10,000 አምጥተዋል። ታምራት ያላደረገው ነገር የለውም። ይህም ቢያደርግ አይገርምም። አሁንም ከዚህ በላይ እንጠብቅበታለን። ምንድነው መሰለህ ብዙ ጊዜ አዳዲስ ጀግኖች ሲመጡ የቀድሞ ጀግኖችን መርሳት የለብንም። እኔ አሁን እሱ የገባበት ሰዓት ያደረገው ነገር ራሱ በሙሉ የሚገርመኝ ነገር ነው እና ያው ጀግኖቹንም ሁሉንም አስበን ማለፍ ስላለብን ነው። ስለዚህ በሚቀጥለው አሁን ላይ የማራት የጎዳና ሩጫዎችን አዲዳስ ሙሉ ለሙሉ ተቆጣጥሯቸዋል። አንድ ብቻውን እየታገላችሁ ያለው ኪፕሊሞ ነው። እንደው ናይኪን ከገበያ ከእንትን ውጭ ያወጣ ነው ትላለህ? ኖ ሁሉም ይሰራል። ማንም ማንንም ከገበያ አስወጣም። የተቻለንን ነገ ሌላውም የተሻለ ይሮጣል። ትላንት እኛ ታች ነበር። ኦኬ አዲዳስ ወደ ላይ ወጣ። ነገ ደግሞ አናቅም። አዲዳስ ወደ ታች ተመልሶ ሌላው ወደ ላይ የሚወጣበት ጊዜ ሩቅ አይሆንም። ሂደት ነው፣ ቢዝነስ ስለሆነ ሂደት ነው፣ በሂደት የሚመጣ ነገር ነው። ገመዶ ፈጣሪ እንደ አንድ ኢትዮጵያዊ እኔም በጣም እጅግ በጣም ደስ ብሎኝ ስሜታዊ ሆኜ ነው ሳልረጋጋ ነው ያገኘሁህ። በተረጋጋው ጊዜ አንተም ሁሉ ነገር እንትን ባልክ ጊዜ አሁን ከልጆች ጋር አንዳንድ ጉዳዮች ላይ መሰለኝ ያለው ጊዜህን አጣበህ ነው ያገኘሁህ። በሌላ ጊዜ እስክንገናኝ ድረስ እጅግ በጣም አድርጌ አመሰግናለሁ። እንኳን ደስ አለ ማለት እወዳለሁ በድጋሚ። እንኳን በድጋሚ ደስ ያለህ ማለት ፈልጋለሁ። አንተም ወከባ ላይ ነህ፣ ስራ ላይ ሆነህ ነው እያናገርኩ ያለሁት። እኔም ከስሜቱ ሳልወጣ ነው እያናገርኩ ያለሁትና እደውልልሃለሁ ሌላ ጊዜ። አሚን። እሺ ሰላም። እሺ ገመዶ። እሺ ቻው። እሺ